ባለ ጊዜ ባለ ስልጣን ነን የምትሉ ደም አታፍስሱ፣ ሰው አትግደሉ ይለናል። ክርስትና ግን በእሳት አይጠፋም። ምክንያቱም እሳት በእሳት አይጠፋም። እግዚአብሔር መከራ ላይ ላሉት ዋስ ጠበቃ፣ ኃይልና ክንድ፣ ጋሻ መከታ ይሆናቸው። እንዴት ውሎ ይሆን የአርሲ ምዕመናን ዛሬ? እንዴት አድረው ይሆን? በእናታችሁ ነገ ደግሞ ምን እንሰማ ይሆን? አዋጅ ተነግሮ በአባቶቻችን ምህላ እስከሚታወጅ ድረስ እኛ ግን ማልቀሳችንን አናቁም። በግል መቼም አዋጅ አንጠብቅም። ይህን እንኳን ለመናገር እንፈራለን። መናገር እንኳን ፈርተናል። እየሞትን ነው ማለት እንኳን ፈራን። አረ እሱ በእሳት ያጠምቃቸዋል ያለው ዮሐንስ በእኛ ተፈጽሟል። እኛ የተጠመቅነው በውሃ ብቻ አይደለም፣ በመንፈስ ቅዱስና በእሳት ነው። የምንማርበት የትምህርታችን ርዕስ በእሳት ትጠመቃላችሁ የሚል ይሆናል። የዮሐንስ ወንጌል የማቴዎስ ወንጌል ምዕራፍ 3 ቁጥር 16 ላይ የምናገኘው ኃይለ ቃል ነው። ከኔ በኋላ የሚመጣው ከኔ በፊት የነበረ ነው ብሎ ዮሐንስ መስክሮለት ነበር ለጌታ። የዚህ ቦታ ታሪክ መጽሐፍ ቅዱሳዊ ታሪክ ነው። ከዚህ አንጻር ነው የጠቀስኩላችሁ። ዛሬም በእሳት ትጠመቃላችሁ የሚለውን ቃል የተናገረው ዮሐንስ ነው። የዚህ የጉባኤያችን መሪ በመንፈስ የሚጠብቀን አማላጃችን መጥምቀ መለኮት ዮሐንስ ገና ጌታ መከራውን የሚቀበልበት ጊዜ ሳይጀምር ስራውን ሳይጀምር ገና በ33 ዓመቱ መስቀል ላይ ከመውጣቱ በፊት የ30 ዓመት ጎልማሳ ሳለ ዮሐንስ ያጠምቅ ነበር እየዞረ። አስተዳሉ ፍኖቶ ለእግዚአብሔር፣ የጌታን ቦታ የጌታን መንገድ ጥርጊያውን አዘጋጁ፣ ተራራው ዝቅ ይበል ጠማማውም ይቅና እያለ ያስተምር ነበረ። አባታችን መጥምቀ መለኮት ዮሐንስ ባለብዙ ጸጋው ካህን፣ መጥምቅ፣ ነቢይ፣ ሰማዕት፣ ሐዋርያ የነበረ እምትውልደ አንስት አልቦ ዘየአብዮ ተብሎ የተነገረለት ከሴቶች ከተወለዱት መካከል እሱን የሚያህለው የለም የተባለለት በመንግሥተ ሰማያት ዘይንእሶ የአብዮ የሚያንሰው ብቻ ይበልጠዋል፣ 6 ወር ያንሰዋልና። 6 ወር ቢያንሰውን ግን ገና በማይፀን ሳለ በእናቱ ማይፀን ሳለ ለጌታ የአምልኮ ስግደት ድምጿን ላሰማች ለእናቱ ለድንግል ማርያም የጸጋ ስግደት ሰግዶ ድንግል እንደምታማልድ ከሷ የሚወለደው ዓለምን እንደሚያድን የ6 ወር ጽንስ ሆኖ የመሰከረ ሐዋርያ። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። እግዚአብሔር ሲመርጥ በማይፀን ያናግራል። እግዚአብሔር ሲፈቅድ እንቅስቃሴያችን የሚጀምረው በማይፀን ነው። ውሃ የነበረ ፍጥረት አካል ገዝፎ በእግዚአብሔር ፈቃድ ቅርጽ ሲሰራ ፍላጎቱን ማሳየት ይጀምራል። እግዚአብሔር የሰራው ሰው በማይፀን ሳለ ሰርቻለሁ፣ በእናቱ ሆድ ሳለ ቀብቻለሁ ይሌለ። ስለዚህ ነቢያትን ከማይፀን ጀምሮ ኤርምያስን የቀባ እግዚአብሔር መጥምቁ ዮሐንስንም አስቀድሞ ለዚህ ተልእኮ አዘጋጅቶት ነበርና ገና በእናቱ ማይፀን ሳለ የእመቤታችንን የሰላምታ ድምፅ ሲሰማ አንፈራጸ በውስተ ከርሳ ይላል። በማይፀኗ እያለ በደስታ ዘለለ። ብፁዕ ቅዱስ አቡነ ሽኖዳ በረከታቸው ይደርብን። ምን ይሉ ነበረ? የፅንሱ መዝለል 2 ነገሮች ይደንቀኛል። አንደኛ ፅንሱ በደስታ መዝለሉ ይገርመኛል። የ6 ወር ፅንስ ገብቶት በደስታ መዝለሉ ይገርመኛል። ሁለተኛ ፅንሱ የዘለለው በደስታ መሆኑ ደግሞ እናቱ መረዳቷ በጣም ይገርመኛል። የሰላምታሽን ድምፅ በሰማው ጊዜ በማይፀኔ ፅንሱ በደስታ ዘለለ። እናት ገና በማይፀኗ ያለው ፅንስ ሲዘል ምን እንደሆነ ስሜቱን ታውቃለች። እግዚአብሔር የመረዳትን እድገት፣ አእምሮ ጥልቀት፣ ምጥቀት፣ ብስለት ስለ ልጆቻቸው ማወቅን ለእናቶች ሰጥቷል። ክብርና ምስጋና ለስሙ ይሁን የአባቶቻችን አምላክ። ስለዚህ በማይፀኔ ያለው ፅንስ አለች ልጄ በደስታ ዘለለ ድምፅሽን ሲሰማ ከጌታ የተነገረላት ቃል ይፈጸማልና ያመነች ብፅዕት ናት አለች። ድንግል ማርያምም ይሄንን አለች፣ ነፍሴ እግዚአብሔርን ታከብረዋለች። ነፍሴ የእግዚአብሔርን ታላቅነት ታከብራለች። ነፍሴ እግዚአብሔርን ታላቅነት ታውጃለች። ከዚህ እኮ የሚበልጥ ጸሎት የለም። ነፍሴ በቃ እግዚአብሔርን ታላቅ ነህ ትለዋለች። የመጨረሻ ጥጋችን ይሄ ነው። ነፍስነ ሰትሴፎ ለእግዚአብሔር ነው። እስመ ረዳኢነ ወምስካኢነ ውእቱ ለዓለም፣ ለዘላለም መጠጊያ ኃይላችን እግዚአብሔር ነው።
ስለዚህ እግዚአብሔርን የተደገፈች ነፍስ አትፈራም፣ አትወድቅም፣ አትጠፋም፣ አትሰነካከልም እና ነፍሳችን እግዚአብሔርን ታላቅነት ያውጅ ዘንድ ጸልያ ልታስተምረን ነፍሴ እግዚአብሔርን ከፍ ከፍ ታደርገዋለች አለች። ስሟ ለዘላለም የተመሰገነ ይሁን የአምላካችን እናት። ለቅኖች ምስጋና ይገባልና እግዚአብሔር ለመረጣቸው ምስጋና ስናቀርብ ከምንም በላይ ለእመቤታችን የምንሰጠው ምስጋና ልዩ ነው። ያስተበጽሑኒ ኩሉ ትውልድ ብላለችና። ወደ ተነሳንበት ነጥብ ስንመለስ መጥምቀ መለኮት ዮሐንስ በእናቱ ማኅፀን እያለ የድንግልን አማላጅነት የመሰከረ ነው። በቃ መማር አያስፈልግም። 40 ዓመት መማር አያስፈልግም። 20 ዓመት 30 ዓመት መማር አያስፈልግም። የእውቀት ጉዳይ የእግዚአብሔር ስጦታ ነው። ብዙ ዓመት ተምረህ ወረቀት ልትሰበስብ ትችላለህ። ንጹህ እውቀት የሚሰበሰበው ግን ከእግዚአብሔር ዘንድ ነው። ሰዎች ማስተዋል ከእግዚአብሔር ዘንድ ካልተሰጣቸው ቢማሩ ጥቅም የለውም። ስለ ትምህርት እንደ አይሁድ ሊቅ ማን አለ? በዓለም ላይ አሉ የሚባሉ ምሁራን ዓለም በታሪክ ደረጃ ያስቀመጣቸው ሰዎች ኒውክለር ነው ያመረቱልን፣ መጥፊያችንን የሰሩልን። ክርስቶስ ግን በልበ ሐዋርያት በመጥምቁ ዮሐንስ ልብ የሰራልን አዲሲቷን ቤተክርስቲያን ነው። ክብርና ምስጋና ለስሙ ይሁን። ስለዚህ ብዙ የምናደንቃቸው ዝነኞች ቢኖሩ ዓለምን መርዝ ሰጥተዋት ነው ያለፉት። እግዚአብሔር ግን ማርከሻውን የመርዙን ማርከሻ የሕይወትን ማስነሻ የሞትን መጥፊያ የክህደትን ማስወገጃ መስቀሉን ሰጥቶናል። ክብርና ምስጋና ለስሙ ይሁን። ሞትን የሚያስደነግጠው ስሙን ሰጥቶናል። ስሙ ትውልድን ሁሉ የሚማርክ ሰይጣንን የሚሰብር ስም ዚአከ ይስማ ሞት ወደንግጽ ወቀላያት ይሰጠቃ ወከይሲ ይትከየድ። ስምህን ሰምቶ ሞት ይደንግጥ ይላል። ቀላያት ይሰንጠቁ፣ አለማመን ይራቅ፣ ወንጀለኛ ይቸገር፣ ቅናት ጥቅም ያገኝ። መርዝ ያላቸው የፍጥረት ወገኖች ይበተኑ። ስሙ መርዝ ይበትናል። ስሙ ቅናት ያስወግዳል። ስሙ ህሙማንን ይፈውሳል። ጤነኞች ነን የሚሉትን ደግሞ ለህመም ይዳረጋቸዋል። የማያዩ እንዲያዩ እናያለን የሚሉ እንዲታወሩ እኔ ወደ ዓለም መጥቻለሁ ለፍርድ አለ ጌታ። ዘውሩ ተወልደን ካዳነው በኋላ በመዳኑ ምክንያት ከምኩራብ እንደተባረረ ያዳነኝን አውቀዋለሁ ስላለ ስለተገፋ አገኘውና በእግዚአብሔር ልጅ ታምናለህ አለው። እንዳምነው ማን ነው ሲለው ምራቁንም ትፍ ብሎ ጭቃ የሰቀባ አይን ላይ አይን ስሎ ግንባር ላይ አይን የሰጠ ከለማኝነት ወደ ሰጪነት ከተመጽዋችነት ወደ መጽዋችነት የለወጠ ከተመሪነት ወደ መሪነት ከፍ ያደረገ ጅራት የነበርከውን ራስ ያደረገ ከፍ ከፍ ያደረገ በሰገነት ላይ ያቆመ ታሪክ እንድትሆን ያደረገ እርሱ አሁን ከፊት የቆመው የእግዚአብሔር ልጅ ነው አለው። ክብርና ምስጋና ለስሙ ይሁን። ካመንበት ልንመሰክር ዝግጁ ከሆነን እግዚአብሔር በእኛ ይሰራል። ደጋግሜ እላለሁ፣ እድሜ የተሰጠን በዚች ዓለም ላይ የምንኖረው እግዚአብሔር በእኛ የሚሰራ ዓላማ ስላለው ነው። እግዚአብሔር በእኛ ላይ ያለው ዓላማ ካለቀ ምድር ላይ አንኖርም። ስለዚህ ሰው በተሰጠው አጭር ጊዜ እግዚአብሔርን ዓላማ ከፈጸመ ጥሩ ነው። ካልፈጸምን እዛ እንጠየቃለን። ስለ መክሊት የሚነገረው ስብከት ይሄ እኮ ነው። በተሰጠ እድሜ ውስጥ ምን ሰራ፣ በተሰጠሽ ምን ሰራሽ ነው። ነፍስ ትጠየቃለች። ሞት እንደሆነ አይቀር ብንፈራው ብንሸሸው ምን ብንንከባከበው ስጋችን መጨረሻ ላይ መፍረሱ አይቀርም። እግዚአብሔር መጨረሻችንን ያበጅልን። ስለዚህ እግዚአብሔር ነው ትልቁ ዳኛ፣ ፍትሃዊ ዳኛ። መጨረሻ ላይ ይጠይቀናል። ስለተሰጠን ነገር ምን ማድረግ እንዳለብን ከኛ የሚጠይቀው እግዚአብሔር ብዙ ነው። ከኛ የሚፈልገው ብዙ ነው። ለዚህ ነው ያለነው። ከኛ በላይ ለኛ የሚያስብ አምላክ ነው። ስለዚህ ስሙ ሞት ያስደነግጣል፣ ቀላያት ይሰነጥቃል። የከበረውን ስም በእያንዳንዳችን ልብ ውስጥ ነው የሳለው። ዓለም መርዝ ሰርታለች፣ እግዚአብሔር ማርከሻው። ዓለም ሞት ደግሳለናለች፣ እግዚአብሔር ሕይወት። በሁሉም ተመልከቱ። በናይን ከተማ የምትኖር ሴት ልጇ ሞቶባት ነበር። አንድ ልጇን ሞት ቀምቶባት ነበር። ዓለም የሚሰጠን ይሄንን ነው። ነገር ግን ጌታ ሲመጣ ሁሉም ነገር ባዶ ሆነ። ምርኮን መሰብሰብ የሚችል አምላክ ነው ያለን። የተነጠቅነውን ይመልስልናል፣ እጥፍ ድርብ አድርጎ ይሰጠናል። ስለዚህ እሱ ቃሬዛውን ነካ፣ የተሸከሙት ቆሙ። ልጁን ተነሳለው። እናት አላመነችም። ልትቀብረው የምትወስደው ልጇ እጁን ትከሻዋ ላይ ጭኖ አቅፏት በደስታ ተመለሱ። እግዚአብሔር ሲገኝ ታሪክ ይቀየራል። የስቃይ ፋይላችንን የሚቀይር እግዚአብሔር ነው። የትላንት ማንነታችንን የሚለውጥ እግዚአብሔር ነው። ዘውሩ ተወልደ ሲሰማ አምናለሁ ብሎ ሰገደለት። ከዚያ ጌታ ምን አለው? የማያዩ እንዲያዩ፣ የሚታዩ የሚያዩ ደግሞ እንዳያዩ። አይሁድ እኛ አናይም አሉት። አዎ፣ ምክንያቱም
እናይም ብትሉ ታዩ ነበር። እና ያለን ስለምትሉ ሳታዩ ከነውርነታችሁ ትኖራላችሁ። ምን ማለት ነው? ጻድቅ ነኝ እያለ ከነ ኃጢአቱ ከሚኖር ሰውነት እግዚአብሔር ይሰውረን። የብዙዎቻችን ድካም ይሄ ነው። ያልተገባ ቦታ ላይ ተቀምጦ አጎቱ ቄስ እንደሆኑ የሚተርክላችሁ ሰው አታጡ። በጣም ፍሬ የሆነ ሰው አያቴ ጀግና ነበሩ ብሎ ሊያወራላችሁ ይችላል። ምን ጥቅም አለው የአያቱ ጀግንነት? እንደው በጣም መንፈሳዊ አባት ነበሩ፣ እኔ የቄስ ዘር ነኝ ይላል። ስትለካው እሱ መናፍቅ ነው። ማንም በታሪክ አይጸድቅም። ክርስትና ርስት ጉልት አይደለም። የአባቶቻችን ልጆች ነን የምንለው የአባቶቻችን ልጆች መሆናችንን በስራ ስንገልጥ ነው። አብርሃም አባት አለን እያሉ ሲመጻደቁ እግዚአብሔር ምን አለ? ከነዚህ ድንጋዮች ለአብርሃም ልጆችን እግዚአብሔር ያስነሳል። ከድንጋይ አትሻሉም የአብርሃምን ስራ ካልሰራችሁ። የአብርሃም ልጆች ብትሆኑ ኖሮ የአብርሃምን ስራ በሰራችሁ ነበረ። ልቦና ይስጠን መድኃኔዓለም ለሁላችን። ስለዚህ ከአብርሃም በፊት አለው እያላቸው እነሱ ግን አባታችን አብርሃም ነው አሉ። ግድ የለም እኔን እንኳን ባትቀበሉ እስቲ የአብርሃምን ስራ ስሩ። የአብርሃምን ስራ ስትሰሩ እኔን እንድትቀበሉ አይምሯችሁ ይከፈታል። ከድንዛዜ ህይወት እግዚአብሔር ይሰውረን። ስለዚህ ክርስትና የተሰራልን መንገድ የምንኖርበት አይደለም። እንድንኖርበት የተነገረንን ብናየው ግን ጥሩ ነው። አሁን እንደምንኖረው ቀላል አይደለም። ክርስትና ፈርተን እንደሸሸነውን ከባድ አይደለም። ውስጡ ስንገባበት እግዚአብሔር መንገዱን ያስተካክልልናል። መድኃኔዓለም መንገዱን ያቅናልን። ይሄ ያልገባው ዓለም እግዚአብሔር ሊጎበኘው ሲመጣ የመጀመሪያው መንገድ ጠራጊ አሁን ርዕስ ያደረግነው ዮሐንስ ነበረ። የቦታችን ታላቅ ሰው ስሙ እዚህ የሰመረለት የዚህ ቦታ ታላቅ ነብይ፣ በተለይም የቦሌ ደብረ ሳሌም መድኃኔዓለም ፈዋሽ ጸበል ያለው መጥምቀ መለኮት ዮሐንስ አማላጅነቱ በሁላችን ላይ ይደረብን። ስለዚህ ምን አለ? ከኔ በኋላ የሚመጣው እሱ ከኔ በፊት የነበረ ነው አለ። በቃ ሁሉንም ነገር ለእግዚአብሔር እንደመስጠት ያለ ነገር የለም። ሰባኪው የስብከቱ ሞገስ ክርስቶስ መሆኑን ካላመነ ሲቆም ተራ ዲስኩር ይሆንበታል። ካህኑ የክህነቱ ግርማ ሹመት የሰጠው እግዚአብሔር መሆኑን ካላመነ እጁ ቆራጣ ይሆንበታል። አሳልሞ ሰይጣን አያስለቅቅም። አጥምቆ በሽታን አያድንም። ክርስቶስን ራስ ካላደረገ፣ የቤተ ክርስቲያኒቱን ቀኖና ካልጠበቀ፣ ለራሱ ክብር ካልሰጠ፣ በሚሞት ስጋው ላይ ኃጢአት እንዳይነግስ ካልጣረ፣ በሃይማኖት ካልተመላለሰ ጥቅም የለውም። ምዕመኑ 90 ጊዜ ነጭ ልብስ ቢለብስ፣ ዋጋው ውድ የሆነ የጥበብ ቀሚስ ብታሰፋ፣ ምዕመኒቱ እግዚአብሔርን በትክክለኛ ማንነቱ ካላወቀችው ዲኮሬሽን ብቻ ይሆናል። ነጠላ ብቻ የሚያሳይ ክርስትና ከመያዝ መድኃኔዓለም ይጠብቀን ሁላችንን። ስለዚህ ክርስትና የሚጣፍጠው ሲናገሩ ሳይሆን ሲኖሩት ነው። በእግዚአብሔር ፊትም ብዙ መናገራችን አይደለም፣ ስራችን ነው የሚታየው። ስለ ዕውቀት አይሁድን የሚያክል ሊቅ ማንም የለም። ነገር ግን እግዚአብሔር ሲሰራ ደስተኞች አይደሉም። በሚሰራው አምላካቸው ቀኑ። የዚህ ዓለም ሰዎች እግዚአብሔርን ይጋፋሉ። ዓለም በስጋው በጣም ስግብግብ ሲሆን እግዚአብሔርን ይጋፋል። በዚህ ምክንያት ነው እኮ ጭንቅ የበዛባት ዓለም ላይ የምንኖረው። እንድንኖረው መስመራችን መስተካከል አለበት። ተራራው ዝቅ ማለት አለበት። ትዕቢተኞች ትሑታን መሆን አለባቸው። ጠማማው ይቅና፣ ክፉዎችና ሸፍጠኞች ቅኖች መሆን አለባቸው። ተንኮለኞች ሴራቸውን መተው አለባቸው። በባልንጀሮቻቸው መዳን፣ አይኖቻቸው ደም የሚለብስ ምቀኝነትን መተው አለባቸው። ጠማማው ይቅና። ጠማማ ሰውነት አለ። ወንድምህ ሲያገኝ ይከፋሃል። ጎረቤትሽ ሲያልፍላት ቅር ይልሻል። ይሄ ጠማማ ሰብዕና ነው። መድኃኔዓለም ያስተካክልልን። ጠማማው ይቅና እያለ መጣ። ተራራው ዝቅ ይበል። ከኔ በላይ ማን አለ ብለው ድሃ ንቀው ፍርድ አጓድለው የሚኖሩ ሰዎች አሉ። እንደ ጠዋት ጤዛ ለሚወድቅ ስልጣን ድሃ እየበደሉ ፍርድ እያዛቡ የሚኖሩ ስንት አሉ። ስንቱ እያውለበለበ እንደ ባንዲራ እየተሰቀለ ጠዋት ማታ ወረደ። ስንቱን አየነው በእኛ ዕድሜ እንኳን። ትዕቢተኞች በዚች ዓለም ላይ አይቆዩም። እንደ ጠዋት ጤዛ ይረግፋሉ። ኢትቅና ላይ ለኮያን አለ ዳዊት። በክፎች ላይ አትቅና፣ ወኢትቅና ላይ ለገበርታ አመፃ፣ በአመፀኞች ላይ አትቅና። እስመ ከመሳይ ፍጡነ ይየብሱ፣ እንደ ሳር ለምልመው ፈጥነው ይደርቃሉ። ወበከመ ሐመልማልሃም ወፍጡነ ይወድቁ፣ እንደ ምድረ በዳ አበባ ድንገት ይረግፋሉ። ተወከል በእግዚአብሔር ወግበር ሰናይ፣ በእግዚአብሔር ታመን መልካምን ነገር አድርግ፣ በከበረ ከፍታ ላይ ያኖርሃል። ማን ያኖረን ወገኖች? እግዚአብሔር ከፍ አድርጎ ያኖረን ሁላችንን። ስለዚህ ክፉን ዓለም የምንከተላት ትሆኑ ነው። ነገ እንደ ሸንኮራ መጣ ነው የምትተፋው። ዓለም እስከ መጨረሻ ያከበረችው ሰው የለም።
ስለዚህ በዚህ ዓለም ላይ ከፍታ የለም፣ ተራራው ዝቅ ይበል እያለ መጣ። ማናም ተብለው ጠየቁት። ለጠየቁት ጥያቄ ሲመልስ ነው እኔ በውሃ አጠምቃችኋለሁ ለንስሐ፣ እኔ ላንስ እሱ ሊልቅ የሚገባ ይመጣል፣ እኔ መንገድ ጠራጊ ነኝ። ኢሳይያስ እንዳለ አንሰ ቃለ ዓዋዲ ዘይሰብክ በከዳ ወይብል ጽሁአ ፍኖቶ ለእግዚአብሔር፣ እኔ በምድረ በዳ የሚጮህ ሰው ድምፅ ነኝ። ኢሳይያስ በትንቢቱ እንደተናገረ እነሆ መንገድህን የሚጠርግ መልእክተኛን በፊትህ እልካለሁ ብሏል ኢሳይያስ። እሱም በክርስቶስ ፊት መጥቶ መንገድ እየጠረገ ለእግዚአብሔር ሰዎችን የሚያስተካክል የሰባኪነት ተልእኮ፣ የአገልጋይነት ተልእኮ፣ አገልግሎት ማለት ሰዎችን ለእግዚአብሔር ማዘጋጀት ነው። የዘመኑ አገልጋዮች ሰዎችን ለራሳችን ነው የምናዘጋጀው፣ ለኑሯችን፣ ለጓዳችን፣ ለልብሳችን፣ ለተትኩርሳችን። በዚህ ምክንያት ልጆቻችን ገንዘብ የሌላቸው ድሆች ከሆኑ ጊዜ አንሰጣቸውም፣ አናዳምጣቸውም፣ ምንም የሌለውን አንሰማውም። ስለዚህ እኛ በገንዘብ የምንገዛ ሰዎች ሆነናል። እግዚአብሔር ከዚህ ይሰውረን። ዮሐንስ ያስተምረናል። ለሁለት ጌቶች መገዛት አይገባም ይለናል። ገንዘባችሁ የምታገኙት ደሞዝ ይበቃችኋል ይለናል። ሀብታም ከድሃ አትለዩ ይለናል። ባለስልጣኖች ጉቦ አትቀበሉ ይለናል። ባለ ጊዜ ባለስልጣንን የምትሉ ደም አታፍስሱ፣ ሰው አትግደሉ ይለናል። ሰይፍ ስለያዛችሁ ጎበዝ አይደላችሁም፣ ተራችሁ ሲደርስ ትሞታላችሁ ይለናል። ዘረኞች ጎጠኝነትን አቁሙ፣ ለሁሉም ሰው እኩል ሁኑ፣ ተራራው ዝቅ ይበል ይስተካከል ይላል። ሰው ሁሉ እኩል ይሁን። እግዚአብሔርን መፍራት በልባችን እንገስ። መድኃኔዓለም ልቦና ይስጠን ለሁላችንም። ስለዚህ ለእግዚአብሔር መንገዱን አዘጋጁ ይላል። ማነህ አንተ አሉት። እኔማ በውሃ ላጠምቅ የመጣሁ በትንቢት እንደተነገረልኝ የጌታን መንገድ ጥርጊያ ላቀና ነው። ከኔ በኋላ የሚመጣ ከኔ በፊት የነበረ ነው። ወውእቱ ያጠምቀክሙ በመንፈስ ቅዱስ ወእሳት፣ እሱ በእሳትና በመንፈስ ያጠምቃችኋል። ይቺና ትልቋ መልእክት በመንፈስ ቅዱስ ወበእሳት፣ ወውእቱ ያጠምቀክሙ በመንፈስ ቅዱስ ወበእሳት አለ። አንሰ ቃለ ዓዋዲ ዘይሰብክ በገዳም፣ እኔ በውሃ አጠምቃለሁ። አንሰ አጠምቀክሙ በማይ፣ እኔ በውሃ አጠምቃለሁ፣ እርሱ ግን በእሳት ያጠምቃችኋል። በምን ያጠምቃችኋል? በእሳት። አዲስ ኪዳን በእሳት ጥምቀት የተመሰረተች ናት ነው መልእክቱ፣ ትልቁ መልእክት። ቤተ ክርስቲያን በእሳት የተጠመቀች ናት። ቤተ ክርስቲያን ማለት እኔና እናንተ ነን። ህዝቡ ቤተ ክርስቲያን ይባላል። ይሄ ጉባኤ ህንፃው ማደሪያው ስጋው ደግሞ የሚፈተትበት ቤተ ክርስቲያን ይባላል። አንዱ ምዕመን አማኙ ብቻውን ምን ይባላል? ንገሩኝ እንጂ ቤተ ክርስቲያን ይባላል። ከሶስቱ አንዱ እንኳን ቢጎድል መኖር አይቻልም። ምዕመናን አንድ ላይ ቢኖሩ መስዋዕት የሚሰዋበት ህንፃ መቅደስ ከሌላቸው ዋጋ የላቸው። በዚህ ምክንያት ነው ዛሬ ምዕመኑም ይታረዳል፣ መቅደሱም ይቃጠላል። ክርስትና ግን በእሳት አይጠፋም። ምክንያቱም እሳት በእሳት አይጠፋም። እግዚአብሔር በየገጠሩ እየታረዱ ላሉ ክርስቲያኖች ዋስ ሞገስ ይሆናቸው። የክርስቲያኖች መታረድና ሞት ከዘመነ ሰማዕታት ጀምሮ ከሐዋርያት ዘመን ጀምሮ ያለ ነው። አንዱ ስለ ሁሉ ሞቷል፣ ሁሉም ስለ እርሱ ይሞታሉ። እኛም እናለቅሰው ለገዳዮች ነው። እጃቸው የዛለለት ሰይፍ ቀርቶ እጁን ጣት ማንሳት ያቃታቸው ቀን ሞገስ የሚሆናቸው አምላክ የለም። የመድኃኔዓለምን ፍጥረት ያረዱ እጆች የሚቆረጡበት ጊዜ ይመጣል። በእኛ ኃጢአት ምክንያት ግን የገጠሪቷ ቤተክርስቲያን መከራ እያየች ነው። እኛ ከተማ ውስጥ ጾም ሽረን እንበላለን፣ ካህን ለካህን እንነካከሳለን። ምዕመኑም አባቶቹን አያከብርም። ብዙ ጊዜ ተከታይ ያላቸው ሰዎች አባቶቻቸውን የሚሳደቡ ናቸው። ፌስቡኮቻችን ስድብ ላይ ነው ያሉት። ምዕመናኖቻችን ደግሞ በገጠር እየታረዱ ነው። እኛም በቁም እየሞትን ነው። ቤት በኩል ነው እንደው ለመድነው ዜናውን። እረ አባቶቻችንን እግዚአብሔር ያኖርልን። እውነት በገጠር እየታረዱ ያሉ አባቶቻችንን ያኖርልን። መድኃኔዓለም ሞገስ ይሆናቸው። የሚያሳዝን መከራ ውስጥ ነው ያለ ነው። አናለቅስም፣ ዜና ሆኗል። በቃ አይተን እንበሳጫለን። እከሌ ምን አለ ስለታረዱት ሰዎች ምን ብናወራ ምን ጥቅም አለው? አሁንማ ፈራን። ምላሳችን የሚያባዛ ሁሉ መሰለን። እንዴት ውሎ ይሆን የአርሲ ምዕመናን ዛሬ እንዴት አድረው ይሆን? በእናታችሁ ነገ ደግሞ ምን እንሰማ ይሆን? እንደው መድኃኔዓለም ይድረስላቸው። በሁሉም ነገር ግን ፍጻሜውን የምናየው ቅድም መምህራችን መምህር አስራት እንደተናገሩት መከራ የክርስቲያኖች
የልምድ ህይወታቸው ነው። ልምድ መቅሰሚያቸው ነው ለክርስቲያኖች። የእግዚአብሔር ለመሆናቸው በየቀኑ ይለማመዱታል። እስመ በእንቲአሁ ይቀትሉነ ኩሎ አሚረ ወኮነ ከመ አባግዕ ዘይጠቡ። እንደሚታረዱ በጎች ሆነናል። እንደዚህ እኮ አልነበርንም እኛ። ምንም እኮ አንጠይቅም እኮ። የምንሳፈረው መኪና ላይ ሾፌር ጠይቀን እናውቃለን እንዴ? የምንገባበት ታክሲ ውስጥስ ሾፌር ጠይቀን እናውቃለን እንዴ? ወዴት እንደሚሄድ ጠይቀን መሳፈር እኮ ነው። ሁላችንም እንሞታለን፣ ገዳዩም ይሞታል። መቼ ነው ግን ወደ ነበርንበት ታሪክ የምንመለሰው? እግዚአብሔር ሀገራችንን ወደ ነበረችበት ይመለሳት። የሞቱትን አባቶቻችንን በረከታቸው ይደረብን። በቀን ሬሳ ይቀመራል፣ በየቀኑ እንሰማለን። ከዛ ትንሽ ሳምንት እንፎክራለን፣ እናልፋለን። ግድ የላችሁም፣ በየቤታችን እናልቅስ። አዋጅ ተነግሮ በአባቶቻችን ምህላ እስከሚታወጅ ድረስ እኛ ግን ማልቀሳችንን አናቆም። በግል መቼም አዋጅ አንጠብቅም። ማን ነው ይህንን ከሰማ በኋላ ቆሞ አንድ ሰላም ለኪ የሚደግም ከኔና ከእናንተ መሃል? ምን ጥቅም አለው? ብናውቅ ዝጉዘት ምን እንደሆነ ገዳዮቹ አያውቁ። ምን ብለን እኮ እንደምናስቆመው ግራ ገባን። ሰውነታችን እኮ እንደ ይህን ዜና በመስማት እኮ በሰቀቀን አለቀ። ያሳዝናል እኮ። የኔ ልጅ ቢሆንስ እየታረደ ያለው እዛ ጋር፣ የኔ እናት ብትሆንስ፣ የኔ አባት ቢሆንስ? በዚህ ደረጃ አስቡት። እግዚአብሔር ሞትን ከኢትዮጵያ ክርስቲያኖች ላይ ያንሳላቸው። ለነሱ ሰማዕትነት ነው፣ ለኛ ግን በየቀኑ ይቆረጣጥመናል። ህመም ነው፣ ህመም። ይሄ የቤተ ክርስቲያኒቷ ገጽታ ነው። በቃ አምናችሁ ተቀበሉ። ግን በዚህ ዘመን እግዚአብሔር እኛ እንድንመለስ ስለፈለገ በአስፈሪ ዜናዎች ተሞልቷል ጆሮአችን። እንድንደነግጥ እግዚአብሔር ኃይል ይስጠን ለሁላችን። ስለዚህ አንዱ ስለ ሁሉ ሞቷል፣ ሁሉም ስለ እርሱ ይሞታል። ይሄን ደግሞ የፈጠረው በእሳት መጠመቋ ነው። እሳት ነች ቤተ ክርስቲያን፣ በሃይማኖት ሙቀት የጋለች ናት። መንፈስ ቅዱስ ይላል አባ ጊዮርጊስ ዘጋስጫ፣ በሃይማኖት ሙቀት ቤተ ክርስቲያንን የሚያገላት እሳት ነው። ወደ እሳትነት ስንቀየር የሞት ፍርሃታችን ይወገዳል። አንዳንድ ጊዜ የምንለው ነገር አለ። እኛም እኮ እዛ ብንሆን ኖር ይሄን ሟች ነበርን። እኛ ፈሪ ስለሆንን እዛም ብንሆን አንሞትም፣ ማይተባችንን እንበጥስ ነበር። ፈሪ እንደሆንን አውቆ ከተማ መካከል አርበኛ አረገን መድኃኔዓለም እንደ ድካማችን። ብርቱ ስለሆኑ እነሱን ሰማዕት አደረጋቸው። በረከታቸው በእኛ ላይ ይደረብን። እኛ ፈሪዎች ነን። ይህን እንኳን ለመናገር እንፈራለን። መናገር እንኳን ፈርተናል። እየሞትን ነው ማለት እንኳን ፈራን። አረ ይህንን ብናገር ታሰር ይሆን? ሞትኩ ማለት የሚያሳስር ከሆነ ከሞትኩ ቆየው ማለት እኮ። መድኃኔዓለም ልቦና ይስጠለሁላችሁ። የሚያስቆሙ ሰዎችንም እግዚአብሔር ያንሳልን። ይህ ሁሉ ግን ለሚመጣው ነገር ጥላ ነው። የእግዚአብሔር የመሆናችን ምልክት ነው። ቤተክርስቲያን በእሳት ወንዝ የመጠመቋ ምልክት ነው። አልጋ በአልጋ በሆነ ኖሮ ዓለም ላይ ልትኖር አልተጠመቀችም። ይህን ነው ያለው ዮሐንስ። ወውእቱ ያጠምቀክሙ በመንፈስ ቅዱስ እሳት፣ እሱ ከኔ በኋላ የሚመጣው በእሳትና በመንፈስ ቅዱስ ያጠምቃቸዋል። በእሳት ትጠመቃላችሁ። የእሳት ጥምቀት ቤተክርስቲያን የተጠመቀችበት ጥምቀት ነው። ስለዚህ አሁንም መቅደሷ ላይ እሳት ይወረውራሉ፣ አትቃጠልም፣ ያበዛታል እሳት። ያቺ 120ዎቹ ቤተሰቦች በአንድ ቤት ውስጥ ነው። በተለይ 12ቱ ደግሞ 72 ቋንቋ እንዲናገሩ የተፈቀደላቸው ዓመት በህብረት ኢየሩሳሌም አስተምረው የኢየሩሳሌምን ክርስትና ካጸኑ በኋላ ዓለምን በደመና እየዞሩ ሰበኩ። እሳት ያበዛል። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ቤተ ክርስቲያን በተቃጠለች ቁጥር ትበዛለች። እሳት በእሳት ይባዛል እንጂ አይጠፋም። ስለዚህ በእሳት ያጠምቃቸዋል ያለው ዮሐንስ ይሄንን ነው። ይሄ እርሱ በእሳት ያጠምቃቸዋል ብሎ ጌታ የተናገረው ቃል በዚህ ሳምንት ተፈጸመ። መንፈስ ቅዱስ በሐዋርያት ላይ ወረደ። ደስ ይበላችሁ። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ቤተ ክርስቲያን በእሳት ተጠመቀች። ተጠምቁ አርድእት በፈለገ እሳት እምሰማየ ሰማያት ዘውህዘ ይላል። ከሰማይ በወረደው የእሳት ወንዝ የጌታ ደቀ መዛሙርት ተጠመቁ። ውእየ ሶከ ኃጣውኢሆሙ የኃጢአታቸው እሳት ተቃጠለ። ወስጋውን ሰኢ ውእየ ስጋቸው ግን አልተቃጠለም። እግዚአብሔር እሳት ነው። ቸርነቱ እሳትነቱን ይጎርደዋል። እግዚአብሔር እሳት ነው። እኛ ላይ ሲያርፍ ሀይ እሳት ያደርገናል። እግዚአብሔር እሳት ነው። አረማውያን ሲያርፍ ያቃጥላቸዋል። ስራውን መስራት አያቆምም እኮ። የሚደርስብንን በደል እናስባለን እንጂ እግዚአብሔር ለእያንዳንዱ ዋጋውን ይከፍለዋል። ወይ ፈድዮ ለኩሉ በከመ ምግባሩ ነው መጽሐፍ ነው።
ሁሉም የዘራውን ያጭዳል። እግዚአብሔር ዘሰፈርክሙ ይሰፍር ለክሙ ይላል መጽሐፍ። እግዚአብሔር ተበቃይ አምላክ ነው መጽሐፍ ነው የሚለው። በቀልና ፍርድ የኔ ነው፣ እኔ ተበቃይ አምላክ ነኝ ይላል። ክብርና ምስጋና ለስሙ ይሁን፣ ሁሉን የሚችል አምላክ። ስለዚህ የዘነበው እሳት እኛን ያበዛናል። ማን ይመስገን? እግዚአብሔር ይመስገን። ዮሐንስ አልተሳሳተም። በእሳት ትጠመቃላችሁ፣ ዓለምን ሁሉ ትሞላላችሁ፣ ከኔ በኋላ ያለው ከኔ በፊት የነበረ ነው አለ። በዚህ ቃል ውስጥ ዮሐንስን ትትና አድንቀን በእሳት የተጠመቀችው ቤተክርስቲያን መልኳ ምን መሆን እንዳለበት እንናገራለን። ዮሐንስ በጣም ትሁት ነው። ሰው ሁሉ ተከትሎታል። ተከታይ በዛ ብሎ ከክርስቶስ ፊት ካልቆምኩ አላለም። ዝና ያሰከራቸው ሰዎች ብዙ ናቸው። ከዚህ መቅደስ የወጡ ማይክ ስለያዙ ናላቸው ዞሮ ሰው ስላጨበጨበና እልል ስላለላቸው ብቻ ራሳቸውን ከፍታ ላይ አስቀምጠው ድንገት የተፈጠፈጡ ሰዎች አሉ። እግዚአብሔር እንደተለያቸው ሳያስቡ ኃጢአታቸው ትዕቢታቸው የጣላቸው ተራራው ዝቅ ይበል። ከምዕመናንም አሉ ዘርና ጎጣቸውን እየቆጠሩ ክርስቶስ የጠፋባቸው። ስለዚህ እግዚአብሔር እንዲታየን ተራራው ዝቅ ይበል፣ ትሕትና ያስፈልጋል። እሱ ስለ ትሕትና ሲያስተምር ቆይቶ ሲጠየቅ አንተ ኤልያስ ነህ ወይ ኤርምያስ ነህ ወይ እያሉ ጠይቀውታል። ኢኮንኩ አይደለሁም፣ እኔ አንድ የምድረ በዳ ጨዋይ ነኝ አለ። ከበረሃ የመጣ ጨዋይ ሰው ታውቃላችሁ፣ እንደዛ ነኝ አለ። እንዴት አይነት ትሕትና ነው! አባ መቃርስ የሚባሉ ጻድቅ አባት በነበሩበት በዓታቸው አንድ ወጣኒ መነኩሴ በጣም ደጅ ሲጠና ያዩታል። በጸሎቱ መካከል አጋንንት በሰው ተመስለው ይመጡና አባ እዚህ ምን ታደርጋለህ ብሎ ይጠይቃቸዋል። እጸድቅ ብዬ ክርስቶስን አገኝ ብዬ ተመልሰው ሄዱ። በሁለተኛውም መጡ። አባ እዚህ ምን ታደርጋለህ ብለው ጠየቋቸው። እጸድቅ ብዬ ክርስቶስን አገኝ ብዬ እያለ ሲመልስ አባ መቃሪ በራእይ አይተውታል። አንድም ጠርተው ጠየቁት ይላል። ሰይጣን እንደ ሰው መጥቶ አሉት እዚህ ምን ታደርጋለህ ብሎ ቢጠይቅህ መልስህ ምንድነው አሉት። እኔ እኮ ተጠይቄ መልሻለሁ። ምን ብለህ? እጸድቅ ብዬ ክርስቶስን አገኝ። ዝም በል። ክርስቶስን የምታገኝ አንተ ብቻ አይደለህም። በገበያ ያለችው ነጋዴ በአግባቡ ለሕዝቡ ከሸጠች፣ በከተማ ያለችው ምዕመን በአግባቡ ከተሳለመች፣ ደጅ የሚጠናው ምዕመን ስጋው ደሙ ከተቀበለ፣ ጽድቅን ከሰራ ሰው ባለበት ቦታ ይጸድቃል። እኛ የመነነው ዓለሙን ስላልቻልነው ነው። ዓለሙ ላይ ያለው በደንብ ከታገለ ከኛ ይበልጣል ማለት ነው። ሽሽት ነው የወጣ ነው። አመሌ ቢከፋ በላቸው ሲጠይቁ ሰዎች ግብሬ ከሰው አልስማማ ቢል ከዚያም ጋር እየተናከስኩ ክፉ ብሆን ይሄ ስለኔ አይገባኝም ከሰው ጋር መኖር ብዬ ወጣው በል እንጂ ልጸድቅ መነንኩ አይባልም። ይሄ ትዕቢት ነው። ከዚያ በኋላ ደነገጠ። በዓቱን ዘግቶ ሲጸልይ ተሰብስበው መጡ። ይዘውት ሊሄዱ ልቡን አሳውረውታልና በከንቱ ውዳሴ ጸድቀሃል ሊሉት መጡ። አባ እዚህ ምን ታደርጋለህ አሉት። ያበደው ውሻ ያንንም ሲናከስ መርዙን እዛም ላይ ሲተፋ ያም እየወረወረ ያባረረዋልና ግብሬ ክፉ ኃጢአቴ የበዛ የከረፋው ስለሆንኩኝ ከሰው ተለይቼ እንዳበደ ሰው ብቻዬን እዚህ ነኝ አለ። እቺ የአባ መቃሪ ምክር ናት ብለው እልም ብለው ጠፉ፣ አልመጡም ይላል። ክብርና ምስጋና ለአምላካችን ይሁን። ሰይጣን ከልቦናችን ላይ ያለውን ጽድቅ የሚያነሳበት መንገድ ትዕቢት ነው። በመዋዕለ ሥጋዌ ጌታችን ኢየሱስ ክርስቶስ 5 እንጀራና 2 ዓሣ አበርክቶ 5 ገበያ ሕዝብ ስላጠገበ ሕዝቡ ተስማማና ከደቀ መዛሙርቱ ጋር አንድ ላይ ሆነው ሊያነግሱት ፈለጉ። ሳምንት ጠቅሰነዋል ይህን ታሪክ። ወደ ማዶ እንዲሻገሩ ግድ አላቸውና ተራራ ላይ ብቻውን ወጣ። ከንቱ ውዳሴ ጽድቃችንን ይቀማብናል። 3 ቀን አስቀድሰን እኮ አንተ የእግዚአብሔር ሰው ነህ፣ ቤተ ክርስቲያን ደጅ እየጠና ነው፣ እንደ ጻድቅ ማብራራት እንጀምራለን። ገዳም ሄደው ገዳም ላይ ያለ የብርድ መከላከያ ሹራብ ኮፍያ ስለገዙ ብቻ የመነኮሱ የሚመስላቸው ሰዎች አሉ። ግሸን ስንሄድ መቋሚያ ስለገዙ ትልቅ መቁጠሪያ ለዛው ገዳም ላይ አግኝተው ስለገዙ ከዛም በኋላ ደግሞ የሆነ ሹራብ ስላደረጉ ቢጫ ወይባ ስለጫኑ በቃ የመነኑ ይመስላቸዋልና እዛ አካባቢ ስርዓት እናስተምር ይላሉ። የወንድና የሴት በር መግቢያውን አይለዩትም እኮ። ድንገት ደርሶ ጻድቅ ይሆናል። አስቀድመ ሰኞን አትሆን የሚለው ቃል ይሄ እኮ ነው። ድንገት ጻድቅ ከመሆን መድኃኔዓለም ይሰውረን። ከኔ በላይ ማን አለ አትበሉ። ተራራው ዝቅ ይበል።
ምዕመናን የሚያጸድቀን ትህትና ነው። ሁሉን አውቃለሁ የሚል ሰው ምንም ሳያውቅ ይቀራል። ሁሉን ይዛለሁ የሚል ሰው ባዶ እጁን ይቀራል። የቆጡን አውርድ ብላ ምንድን ነው የሚባለው? የብብቱ ወርድ። እኛ አሁን ሰባኪ ምንን፣ መነኩሴ ምንን፣ ጳጳስ ምንን፣ ፓትርያርክም ሆነናል። ኧረ አልፈን እነ ቅዱስ ጊዮርጊስን ሳንሆን አንቀርም። ክርስቶስን የሚከልል ቁመና ኪሳራ ነው። ስለዚህ ዘይመጽእ እምድኅሬ ዘሀሎም ቅድሜ፣ ከኔ በፊት ከኔ በኋላ የሚመጣ ከኔ በፊት የነበረ ነው። እግዚአብሔር ሁልጊዜ በእኛ ቤት ታላቅ ነው። እግዚአብሔር ሁልጊዜ በእኔ ሕይወት መሪ ነው በይ። እግዚአብሔር ሁልጊዜ በስራዬ ፊት አውራሪ ነው። ሁልጊዜ እሱ ነው የሚመራኝ፣ የሚያሰልፈኝ እሱ ነው። ሰልፌን የሚመራው እሱ ነው። መንገዴን የሚያቀናው እሱ ነው። ዕጣዬን የሚያጠናው እርሱ ነው። መግባት መውጣቴን የሚጠብቀው እርሱ ነው። ማን ነው የሚጠብቀን ወገኖች? ማን ነው የሚያሳድገን? የሚያኖረን ማን ነው? ገብተን በሰላም እንድንተኛ የሚያደርገን ማን ነው? የማይተኛው የማያንቀላፋው እግዚአብሔር ጠባቂያችን፣ እረኛችን። ክብርና ምስጋና ለስሙ ይሁን። ይርኤኒ ወአልቦ ዘያጣኒ አለ። ይጠብቀኛል የሚያሳጣኝ የለም ጠባቂዬን አለ ዳዊት። ሌላ ቦታም ዘይሃድር በረድኤተ ልዑል ወይነብር ውስተ ጽላሎቱ ለአምላከ ሰማይ ብሏል። በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ስር ያድራል። ዝቅ ጴጥሮስም በጊዜው ከፍ እንዲያደርጋችሁ ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋርዱ፣ እርሱ ስለ እናንተ ያስባል። ስለ አንቺ ያስባል። ድህነትሽ፣ ማጣትሽ፣ መገፋትሽ፣ ዘመድ አልባ መሆንሽ አይታየውም። ከሱ በላይ ዘመድ የለማ። የማይረሳ ዘመድ፣ አስታዋሽ ዘመድ። አንተን ብቻ አይደለም እኮ የሚያውቅህ፣ የራስህን ጸጉር ያውቃል። ክብርና ምስጋና ለስሙ ይሁን። አያውቀኝም እንድትል ሰይጣን ያወራል። ሰይጣን አያውቅህም ሲልህ ኧረ ተው ተው፣ ጸጉሬን ያውቃል በለው ለሰይጣን። ተው፣ እግዚአብሔር የጸጉሬን ቁጥር ያውቃል። እኔ ማላውቀውን ያውቃል ስለኔ። ከኔ በላይ ስለኔ ማን ያውቃል ወገኖች? እግዚአብሔር ያውቃል። ኃጢአተኝነትህን ያውቃል። ድካምሽን ያውቃል። ወንጀለኛ መሆኔን ያውቃል። ፖሊስ የማያስረኝ መረጃ እስከሚያገኝብኝ ብቻ ነው። ካገኘብኝ አይምረኝም። እግዚአብሔር ግን የመረጃ እጥረት የለበትም። ስለኔ ሁሉን ያውቃል። አሳልፎ ግን አይሰጠኝም። ክብርና ምስጋና ለስሙ ይሁን። ሁሉን ያውቃል እግዚአብሔር። እሱ በእሳት ያጠምቃቸዋል ያለው ዮሐንስ በእኛ ተፈጽሟል። እኛ የተጠመቅነው በውሃ ብቻ አይደለም፣ በመንፈስ ቅዱስና በእሳት ነው። ወዛቲ ኢቲ ሞዓቱን ተሞኦ ለዓለም ሃይማኖትክሙ፣ ዓለምን የሚያሸንፈው ሃይማኖታችሁ ነው። በሃይማኖት እናሸንፍ፣ ታግሰን በሃይማኖት እናሸንፍ። ጸንተን በጸሎት በጾም ተግተን። ያመኑት ሁሉ አንድ ልብ ነበሩ። ጸንተው በጸሎት ይጠብቁ ነበር። የእሳት ዝናብ ወረደላቸው። ሁሉም በእሳት ተጠመቁ። እሳቱ እነሱን አላቃጠለም። እሳቱን እሾሁን አቃጠለላቸው። ኃጢአታቸውን አቃጠለላቸው። ሰው ከኃጣዊ የሆኑ ሰው ናቸውና ምን የጸኑ ቢሆኑ ምን አምላክን የሚጠብቁ ቢሆኑ አይቀርምና ከላያቸው ላይ ተወገደ። እግዚአብሔር ኃጢአትን ከሁላችን ላይ ያስወገደብን። እጾማለሁ፣ እጸልያለሁ፣ በአርምሞ እኖራለሁ፣ ነገር ግን ለምንድን ነው በሕይወቴ መልካም ነገር ያልመጣው ብሎ አንድ መናኝ፣ አንድ ጻድቅ ታላቅ አባት አባ ይስሐቅ የተባለውን አበምኔት ጠየቀው ይላል። በጥንት ጊዜ በግብፅ ገዳም ጻድቁ አባት ምን አለው? ትጾማለህ፣ ትጸልያለህ፣ በአርምሞ ትኖራለህ። አዎ፣ እንግዲያውስ ላሳይህ። በዚህ የምትኖር ከሆነ እጆችህ እንዲህ ማብራት አለባቸው ብሎ ሁለት እጆቹን ሲዘረጋ 10 ጣቶቹ እንደ ችቦ ያበሩ ነበረ። አባቴ ወይ ይሄ ምንድን ነው ሲለው ጣቶች እንደ ባለ 50 መብራት እንዲህ ካላበሩ ክርስቲያን ነኝ ብለህ አትናገራም። ዛሬ እኛ የሞተ ልናስነሳ የሚገባን ነበር። የአዲስ ኪዳን ምዕመናን ተራራውን ሜዳ ልናደርግ የሚገባ ነበር። ግን ጆሮአችን በመርዶ ምክንያት አሸማቆን ስጋውያን ብቻ ሆነናል። እግዚአብሔር የመንፈስን ሕግ ያስተምረን፣ የመንፈስንም መንገድ ይምራን። በእሳት የተጠመቅነውን ጥምቀታችንን ይጠብቅልን፣ በሃይማኖታችን ያጽናን፣ የሞቱትን በረከታቸውን ያሳድርብን። እግዚአብሔር መከራ ላይ ላሉት ዋስ፣ ጠበቃ፣ ኃይልና ክንድ፣ ጋሻ መከታ ይሆናቸው። እኛንም ይጠብቀን፣ በሰማነው ቃል ይባርከን። ወስብሐት ለእግዚአብሔር።